ወለቀድ አተይና ሉቅማን አልሕክማ ሉቅማን ለተባለው ሰውዬ በእርግጥ እውቀትንና ብልሃትን ወይም ጥበብን ለገስነውና ሰጠነው ይላል አላህ Subhanahu Wa Ta'ala። ወይቱ ወልቀሰምናት ወላሂ ለቀድ አተይና እንደማለት ነው። ሉቅማን የተባሉት ሰውዬ እንግዲህ ነብይ አይደሉም ይባላል። ግን አላህ Subhanahu Wa Ta'ala ጥልቅ የሆነ እውቀትንና ብልሃትን ጥበብን ሰጥቷቸዋል። በዛው ልክ ደግሞ ጌታን ማክበርንና መፍራትንም ጨምሮላቸዋል ማለት ነው። ባህሪያቸው በሙሉ ሲታይ የነብይ ባህሪ ይመስላል፣ ዳሩ ግን ነብይ አይደሉም ይባላል። እና ይህን ሰውዬ አላህ Subhanahu Wa Ta'ala መረጠውና ወፈቀው። በጣም ብሩህ የሆነ አእምሮ ስለሰጠው የሚሰራው የሚናገረው ሁሉ በሙሉ ጥበብና ዕውቀት የተሞላበት ነገር ነበር ማለት ነው። እና ለሱ ህክማ ሰጠነው። በጣም ጠቃሚና ገንቢ የሆኑ ዕውቀቶችንና ብልሃቶችን ለገስነው ይላል። አንሽኩሪላህ እና ይሄንን የመሰለ እድል ስለተሰጠ አላህን አመስግን ተብሎም ታዘዘ ማለት ነው በጊዜው በነበረው ነብይ። ወመን የሽኩር ጌታውን በሰጠው ውለታ አውቆ የሚያመሰግን የሆነ ባሪያ ፈኢነማ ይሽኩሩ ሊነፍሲሂ የማመስገኑ ውጤት መልሶ ዝሮ ለራሱ ነው የሚጠቅመው። አላህ እንግዲህ ለአንድ ባሪያ አንድ ኒዕማ ኸይር ነገር ከዋለለት ያ የተዋለለትን ነገር ደግሞ አውቆ ጌታ እንዲያረገልኝ ይሄን ላደረገልኝ ጌታ ምስጋና ይድረሰው ያለ እንደሆነ እንደገና ደግሞ ሌላ ተደራቢ ኒዕማ ይመጣለታል ማለት ነው። ራሱን ነው የሚጠቅመው። ወመን ከፈረ ጌታ ደግሞ ውለታ ሲውልለት የካደ فإن الله غني حميد ክህደቱ ራሱን ይጎዳል እንጂ አላህ በየተብቃቃና ምስጉን የሆነ ጌታ ነውና በሱ ክህደት የሚጎልበት ነገር የለም ማለት ነው። እና እንግዲህ ኸይር ነገር ጌታው ሲሰጠው ያመሰገነ ሰው እንዳውም በኸይር ላይ ኸይር ይጨመርለታል ማለት ነው። ወይን ተሽኩሩ ይርضሁ ለኩም እንዳለው የካደ ደግሞ የአላህን ውለታ በክህደቱ ራሱ ይወነጀላልና ይጎዳል እንጂ አላህ ግን እሱ ስለካደው ምንም ከስልጣኑ የሚጎልበት ነገር የለም። ምስጋናውንም እሱ ባያመሰግነው ራሱ መጀመሪያውኑ ምስጉን ነው። ምስጉን ማለት ያው የመልካም ነገር ሁሉ የውለታ ሁሉ ምንጭ የሆነ ነገር አመስጋኞች በቃል ባያመሰግኑትም በተጨባጭ ራሱ የመልካም ምንጭ እስከሆነ ድረስ ምስጉን ነው ማለት ነው። እንደገና ደግሞ ገንይ ነው። ከፍጥረታትም ከስራቸውም የተብቃቃ ነው። ፍጥረታትም ሳይኖሩ ስልጣኑ ማዕረጉ እንደዚሁ ነበር። እነሱ በመምጣታቸው የጨመረ ነገር የለም ማለት ነው። ስለዚህ እንግዲህ ይሄንን አውቆ ማንኛውም ሰው እንግዲህ ህይወቱን በትክክል የመራ እንደሆነ ወደፊትም ውጤቱ ያማረ የሰመረ ይሆናል ማለት ነው። ወኢዝ ቃለ ሉቅማኑ ሊብኒሂ አለ እዝኩር ያ መሐመድ የሉቅማን የተባለ አጥረኛ ሰውዬ ለልጁ ወሆ የዒዙ እሱ የሚመክረውና የሚገስጸው ሆኖ ያለውን ነገር እስቲያውሳላቸው። እንግዲህ ግለሰብ ነው እሱ አላህ በሰጠው ዕውቀትና ጥበብ ተጠቅሞ ልጁን ይመክረው ነበር ማለት ነው። ግን ለልጁ የሚነግረው ነገር በጣም ትልቁም ነገር ከመሆኑ የተነሳ አላህ በጥቅስ በቁርአን ወህይ ሆኖ እንዲወርድና ለወደፊት የዓለም ህብረተሰብ እንዲጠቀምበት አደረገ ሙባረክ ከመሆኑ የተነሳ ማለት ነው። እና ለልጁ ምን ይለው ነበር? ያ ቡነይ አንተ ልጅ ሆይ ላ ትሽሪክ ቢላህ ከሁሉም በፊት እንግዲህ የሽርክን መዘዝና አደጋ በደንብ ስለተረዳ ከጥፋቱ ሁሉ የጥፋቶች ሁሉ ጥፋት ማለት መነሻና መካካሻ የሌለው ውድቀት የሚያስከትለው ሽርክ ነውና በኻሊቅ በአላህ ምንንም ማንንም እንዲያታጋራ አደራ እያለ ይመክረው ነበር። ኢነ ሽርከ ለዙልሙን ዐዚም በጌታ በአላህ ማንንም ነገር ማጋራት ከጥፋቱ ሁሉ የከበደ ጥፋት ነው፣ ከበደሉ ሁሉ ደግሞ የላቀ በደል ነውና ሽርክ እንዳታደርግ አደራህን ተጠንቀቅ ይለው ነበር ማለት ነው። እና አሁን እንግዲህ የዚህ የሉቅማንን ታሪክ አንስቶ ለልጁ ይሰጠው የነበረውን ምክርና መመሪያ በጥቅስ የሽርክን አደገኝነት እንዴት አድርጎ እንደገለጸውና እንዳስረዳው ታወጣ በኋላ ነገሩን ሳያጠቃልል እንደገና በአንድ አረፍተ ነገር ላይ ሌላ አረፍተ ነገር ጣልቃ ሊያስገባበት ነው።
ግን ሁለቱም አረፍተ ነገሮች በሐሳባቸው ተዛማጅ ናቸው በጥቅስነታቸው ይለያዩ እንጂ ማለት ነው ይዝካር ሉቅማኑ ሊብኒሂ ከሚለው አንስቶ ለዙልሙን ዐዚም የሚለው ጥቅስ ነው ያው እንዴት ብሎ ይመክር እንደነበረ እንደገና ይሄንን ሳያጠቃልለው የሰውየውን ምክር የራሱን ማዕከል አስገባ አላህ Subhanahu Wa Ta'ala ወሰነ الانسان بوالديه የሉቅማን የተባለው ሰውዬ እንዳለው ሁሉ ብሎ በሐሳቡ የሚደጋገፍ ነገር ሊያመጣ ነው የሰው ልጅ በወላጆቹ ጉዳይ በጣም አጥብቀንና ደጋግመን አደራ አልነው ተናዘዝነው ይላል ሰው እንግዲህ ከአላህ ሐቅ ቀጥሎ የወላጆች ጉዳይ ነውና ሁለተኛ ደረጃ የሚታየው ማንኛውንም ሰው የወላጆችን ነገር አደራ አልነው ደጋግመን በተላኩት ነብዮችና በወረዱት ዱዎች ሁሉ ማለት ነው በተለይም ከወላጆቹ የእናት ጉዳይ ደግሞ በይባስ ሐመለቱ ኡሙ ወህነን አላ ወህኒን እናቱ በድካም ላይ ድካም በጭንቅ ላይ ጭንቅ ሆና አረገዘችው ለብዙ ወራት ተሸከመችው ይላል እንግዲህ የዛ ሁሉ መከራ ባለቤት የነበረችውን እናት እንደቀላል መታለፍ የለባትም ማለት ነው ወነን አላዋኒ ማለት እንግዲህ እርግዝና ከጀመረበት ዕለት ጀምሮ ድካም ህመም ይሰማታልና እለት በእለት ክብደቱ በጨመረ ቁጥር እንደዛው ደግሞ በሷ ላይ ያለው ጫና እያደገና እየከፋ ነው የሚሄደው ማለት ነው ለዘጠኝ ወራት ያህል ያውን በኖርማል የተወለደ እንደሆነ አንዳንዶቹ በማከል ችግር ካጋጠማቸው በአመታትም የሚቆጠር አርግዘው የሚቆዩ አሉ ግን በጣም አጭር የሆነ እንደሆነ በአማካይ 9 ወር ነው የሚሆነው አንዳንድ ደግሞ በናዚር በ7 ወር የሚወለድ ቢኖር ማለት እና እናት እንግዲህ በድካም ላይ ድካም በጭንቅ ላይ ጭንቅ ሆና ተሸክማው ማቃለች በሱ ማለት ነው እሷን እንግዲህ አደራ ሊባልላት ይገባታል ሐቋን መዘንጋት የለም ማለት ነው ወፊሷሉ እንደገና ደግሞ ከጡት የሚለይበት ያመይን ተማም ያመይን በሁለት አመት መጨረሻ ነው ያው ንቁ ልጅ ጤናማ የሆነ እንደሆነ ከተወለደም በኋላ ከሷ ጋር ሳይላቀቅ በላዋ ላይ ተንጠልጥሎ ጡቷን እየሞጨሞጨ ለሁለት አመት ያማቀቃት ይቆያል ማለት ነው እንግዲህ እንዲህ አይነት ልፋትና መስዋዕት የከፈለችለት ልጅ እንደገና ራሱን ሲችል ዞር ባያላውቅሽም ሊላት አይገባም አቅሙ የሚፈቅደውን ሁሉ መልካምና ክብካቤ ሊለግስ እንጂ ማለት ነው ስለዚህ አንሽኩርሊ መጀመሪያ ለኔ ለጌታ ምስጋና አቅርብ ጌታን አመስግን ምክንያቱም አንተንም ወላጆችህንም የሰጠው እሱ ነውና ማለት ነው ወሊዋልዴከ በሁለተኛ ደረጃ ደግሞ ለወላጆችህ በተለይም ለእናትህ ምስጋና አቅርብ የብዙ ውለታ ባለቤት ናትና ይለየል መስይር እና ለማንኛውም መመለሻችሁ ወደኔ ነው ወላጆችም ልጆችም እንግዲህ ግዴታችሁን ሳትወጡ የመጣችሁ እንደሆነ እኔ ዘንዳ ስትመጡ የከፋ ሁኔታ እንዳያጋጥማችሁ ተወዲው ሐቃችሁን ተወጡላችሁ ማለት ነው ወይም ደግሞ መልካም የሰራችሁና ግዴታችሁን የተወጣችሁ እንደሆነ ወደኔው ተመልሳችሁ ነውና መልካም ወረታችሁን የምታገኙት ስለዚህ የኔን አደራ በወላጆች በኩል ያለውን ነገር ቸልልቱለት አይገባም ዛሬ ቸል ያለ የዘለለውን ያህል ቢዘል ዝሮ ዲስ ላይ ነውና የሚወልቀው አያመልጠኝም በማለት አንድ በኩል ዛቻ ሲሆን በሌላ በኩል ደግሞ ተስፋ ቃል ነው ማለት ነው መልካም የሰራም ወደኔ ይመለሳል ወረታውን ያገኛል ያጠፋም በጥፋቱ ይጠየቃል እንጂ የትም አያመልጥም ማለት ነው እና ይሄንን እንግዲህ የወላጆችን ሐቅ በመሐከል ጣልቃ ገባው ሉቅማን ቂሷ ላይ ማለት ነው ይሄን ያገባበት ምክንያቱ የሚቀጥለውን ሁኔታ ለማያያዝ ፈልጎ ነው ወይ እንጃዳከ እንግዲህ የወላጆች ሐቅ በጣም ከባድ ነው በተለይም የእናት ስንል ዳሩ ግን እነዚህ ወላጆች ደግሞ መብታቸውን ዘለው ከሚገባቸው በላይ ቢጠይቁስ ምን ይሆናል ወይን ጃሃዳከ አንተን ልጁን እነዚህ ወላጆች ቢያስገድዱህ አላ አንተ ሽርከ ቢማ ለይሰ ለከ ቢሂ ዒልሙን በማጋራቱ ተገቢነት ዕውቀት የሌለህን ነገር በእኔ ልታጋራው የሚገባው መሆኑን መረጃ የሌለውን ነገር እንድታጋራ ቢያስገድዱህና ጫና ቢያሳርፉብህ ፈላ ትጢዑማ በዚህ ነገር እንዳትታዘዛቸውና እንዳትስማማቸው የወላጆች ሐቅ ከባድ ነው ብሏል አላህም ብለው በዚች አባባል ተጠቅመው ስለዚህ እነሱ ካፊሮች ሆነው ምናልባት እኔ የኔን እምነት
ካልተቀበል እኔን ተፈለክ ያው እኔ ረግም ያለው ይያለ ሊያስፈራራ አይገባም ወላጅ ምክንያቱም ከኔ ሐቅ ቀጥሎ ነው እሱ ሐቅ ያለው እንጂ የኔን መብት የሚጋፋ ተሆነ ተውሂድን የሚነካ ከሆነ ደግሞ መብት የለውም ነው ሰላቱ ጢሁማ እና በእኔ አግባብ የሌለውን ነገር ለማጋራት ይገፋፉና ያስገድዱ እንደሆነ የወላጆች ሐቅ ከባድ ነውና ምናልባት ይረግሙኛል ብለህ ፈርተህ እንዲያትታዘዝና እንዲያትስማማ በሚሉት ነገር ወሷሂቡማ في الدنيا معروفا ይህን ስል ደግሞ በኩፍር ካዘዙ ወንጀለኞች ናቸውና ዙሪያም አላያቸው ብለህም እንዲያትጥላቸው ደግሞ በዚህ በዱንያ ላይ እስካለ ድረስ በመልካም ውለታ ተጎዳኛቸው ተንከባከባቸው በወላጅነታቸው የሚበሉት የሚጠጡት የሚለብሱት ነገር ካስፈለገ እርዳቸው የፈለጉትን እምነት እየተከተሉ ማለት ነው በአንተ ላይ ግን በእምነት ጣልቃ ገብተው የኑን የሚሉ ከሆነ በዛ ነገር ብቻ አትስማማ ከነሱ ጋር ማለት ነው በዛ በእምነቱ ጉዳይ ምን ትሆናለህ ወተቢዕ ሰቢለ መን አናበ ኢለይ በእነሱ ፈንታ በሃይማኖቱ ረገድ ወደኔ የተመለሰውን ሰውዬ የትክክለኛውን መስመር የሙእሚኖችን መንገድ ተከተል እነሱ በመወለዳቸው ተጽዕኖ እንዳያደርጉብህ በአዲም ቢሆን የአላህን ሐቅ መንገድ የያዘ ነብዩንና ተከታዮቹን ነው መከተል ያለብህ በዲን ጉዳይ ማለት ነው ዲን በዝምድና በአገር ሰው በዘመድ አይከድም ትክክለኛ መሆኑ ከተረጋገጠ ማንም ባዕድ ቢሆን ወላ ጥላት እንኳን ቢሆን በሌላ ጉዳይ በእምነቱ ትክክል መሆኑ ከታወቀ እሱን ነው መከተል ያለብህ ማለት ነው ثم إلي مرجعكم እና ወላጆችን እንግዲህ አስቀይሜና ፈልቴ እነሱ ያልፈቀዱና ያልወደዱትን እምነት ተከትሌ ነገ የውመል ቂያማ ምን ሆናለሁ ብለህ የምትፈራ ከሆነ ግድ የለም የትም ቦታ ወስደው አይከሱህም ሁላችሁም ተመልሳችሁ የምትመጡት ወደኔ ነውና አውነዱኩም ቢማ ኩንቱም ተዓመሉን ሁላችሁም የሰሩት የነበረውን ነገር በዝርዝር ነግራችሁና ማንስተኛ ማንተከለኛ መሆኑን ታረጋግጡ በኋላ በመጨረሻም የሥራ ውጤታችሁን የምሰጠውን የሥራውንኩኝ እነሱ በሽርክ ስላዘዙ እናንተ ስተተኞች ነበራችሁ ራሳችሁ ጠፍታችሁ እሱንም ልታጠፉ ሞክራችኋል ተብለው ይጠየቃሉ አንተ ደግሞ ሐቅን ይዘህ እስከተከላከልክ ድረስ ጥሩ ብለሃል ብዬ ለቃለሁ ሸልማለሁ እንጂ እነሱን ለምን ፈለክ ብዬ ማልጠይቅህ መሆኑን አረጋግጣለሁኝ ነው እና እንግዲህ ይሄን አያት መሐከል ሉቅማን ቂሳ ላይ ጣልቃ ያገባበት ምክንያቱ ይችን ሁኔታ ለማገናዘብ ፈልጎ ነው ማለት ነው ሽርክ ዙልመን ዐዚም ነው ብሎ ነው የገባው ሉቅማን ተጥፋቱ ሁሉ ጥፋት አይከብዱ የከበደ ሽርክ ነውና እሱን ራቀውና ተጠንቀቀው በሚልበት ጊዜ ወላጆች ደግሞ በዚህ ነገር እንግዲህ መንደርደሪያ አድርገው የበኩላቸውን የተሳሳተ እምነትና አመለካከት አንተ ላይ ሊጭኑ ይሞክሩ እንኳን የነሱ እንኳን ሐቅ ከባድ ከመሆኑ ጋር በእነሱ በኩል እንኳን የሚመጣን ሐሳብ ሽርክ እስከሆነ ድረስ እንዲያትሰማው በማለት ሐሳቡን ለማጠናከር የተጠቀመበት ነው ማለት ነው እና በአንድ በኩል እንግዲህ የወላጅ ሐቅ ከባድ ነው በሌላ በኩል ሽርክም ከባድ ነው ተብሏል ስለዚህ ሁለቱ ሲጋጩ ምን ይሆናል አይ በወላጆች በኩል እነሱን ከማስቀየም እነሱ ካሉ ምንም አይደለም ተብሎ እንዳይታለፍ በእነሱ በኩል እንኳን ቢመጣ የሽርክ ነገር ተቀባይነት የለም ምክንያቱም የአላህን መብት ነውና የሚነካው እነሱ የገዛ መብታቸውን ነው መጠቀም ያለባቸው እንጂ ከራሳቸው አልፈው ልጃችን ነህና በአላህ አጋራና ካድ ብለው ቢያዙ ህገ ወጥ ናቸው በዚህ ነገር አትስማቸው ግን ይህን የወላጅ ሐቅ ከባድ ነውና ደግሞ አኩረፈህም እንዴት እንዲያሉ ብለህም እንዲያጥላቸው እርዳቸው በዱንያ ብሎ አዘዘ ሁለቱ ነገሮች እንግዲህ የሚጋጩ ስለሚመስሉ እንዴት አድርገው እንደሚታረቁና እንደሚስማሙ ለማሳየት ነው ማለት ነው ተውሂዱም ተጠብቆ የወላጆችም ሐቅ ሳይረሳ በዚህ መልክ ነው መከል ያለበት ይላል በሌላ በኩል ይህ አያት የመጣው በአንድ ሱሐቢይ ሰበብ ነው ይባላል ማለት ነው እና ይህ ሱሐቢ ረዲየላሁ ዐንሁ እናቱን በጣም አጥብቆ የሚወድ ነበር እና እሱ ይሰልማል በድብቅ መካ ላይ ነው በሚሰልምበት ጊዜ እናቱ ደግሞ ባላባት ልጅ ነበረች የሹማምንቶች ዘርናት ጠጋበኛ አሚራ ነበረች እና አጥብቃ ነብዩንና ሱሐቦችን ከሚቃወሙትና ከሚጣሉት ሰዎች ነበር ኋላ የሷ ልጅ ወጣት ነው ጎረምሳ ነው አመነ በሚሏት ጊዜ እንደዚህ ያደረጋት የንዴቱ ብዛት ማለት ነው እንግዲህ እኔ ክብሬ ተገፋል ተዋርጃለሁ
የሌሎቹ ቤተሰቦች እንዴት ተሳሳቱ እያልኩኝ ስቃወም እንደገና እንዴት እኔ ቤት ይገባል እስልምና ልጅ እንዴት እንዲጠፋብኛል በማለት እንግዲህ ህይወት አልፈልግም ማለት ይባላል መሞት አለብኝ አለኝ ታድ ይባላል ሱሐቢዩ ረዲየላሁ ዐንሁ እና ይህ ጊዜ ምን አረገች የራብ አድማ ወሰነች በላዋ ላይ ልጅ እንግዲህ በጣም ይወዳታል ያከብራታል ልጅ ከዚህ ተስተት አልተመለስ እኔ ተዛሬ ጀምሬ ምግብ አልበላም ውሃም አልጠጣም በቤትም አልጠለልም እዚህ ረሟጫውና እጣው ላይ ተዘርሬ ሳልበላ ሳልጠጣ እሞትልሃለሁ የእናቱን የገደለ እርጉም እየተባል ተከዘላለም ስትረገምና ስትወገዝ ትኖራለህ አለችው ይባላል ለዚህ ያ ኡማ ላ ተፈዓሊ እናት እንዲህ ባታረጊ ጥሩ ነው ይሄ ነገር እኔ በተጽኖ የምተወው ነገር አይደለም አስቤበት የወሰንኩት ነገር ስለሆነ አጉል ትገላጭብኛለሽና ይሄንን አርማሽን ባትገቢበት ይሻላል አላት እና የወደ ስለነበር መቼም ደፍራ አታረገውም ብሎ ነው እንጂ አሁን ባረገው አይጨክንም ብላ እሷ ግን ጀመረች ስራዋን ይባላል አልበላም አልጠጣም አልጠለልም ብላ ፀሐይ ላይ እየተንጋረረች ቁጭ ብላ ዝም ብላ ሳትበላ መዋል ማገር መቀጠል ጀመረ ኋላ እየደከመ ሄደና መናገር አቃታት ወደቀች ጣረሞት አካባቢ ደረሰች የጊዜሱ አላይም ብሎ ተጣት ያው ነብዩ ዘንድ ሄዶ ቁጭ አለ ኋላ ብዙ ጀግኖች እንግዲህ ልጆች ስለነበሯት ወንድሞቹ እኔ የተረገመ ልጅ እናታችንን ሊያስገድል ነው እንደበሱ ሰበብ አሉና ጦር መሳሪያቸውን መዘው ፈለጋ መጡ በግድ ወስደው ሊያስረድዱት ማለት ነው እናታቸውን ለማዳን መጡና ነብዩ ዘንድ ያው እናታችን የራማድማ አድርጋ እሱ ወደ እምነቱ ካልተመለሰ በስተቀር አልበላም አልጠጣም ልሞት ብላለችና የሞተች እንደውች ሴትዮ እኛ ደማችንን ከሱ ነው የምንፈልገው ይህን ጊዜ ከመሞቷ በፊት አንድ ይበል ስጡን ያንተው የምከሩትና ተቆጡት ብለው ሲሉ እስቲ ምን ይመስላል ብለው ጠየቁ እኔ አንድ ጊዜ በእምነቴ ማንንም ምለውጠው ነገር የለም የሆነው ይሁን አለ ይህ ጊዜ ኋላ ያቋሙን መጠንከር ሲያው ባይሆን እንደው የመጨረሻ ስንብት ያደርግላት አይኗን እንኳን አይቶ ትሙት ብለው አባብለው ወሰዱ እና አመጡና ጠገቡ ሲደር ጆሮዋ ላይ እየጮኸማ ሳዲቆ መጥቷል ይኸው አጠገብሽ ተቀምጧል ብለው ነገሯት አይኗን ከሳ ገለጣ አረገኝ እንዴ ተበራታ ስታየው እሱ መምጣቱን አረጋገጠ ይህ ጊዜ ታውን እንግዲህ እኔ አቋሜን ለውጫለሁኝ ብሎ መግለጫ ይሰጣል ብላ ነው እሷ የምትጠብቀው ያን እሱ ግን ምን አለ በጆሮዋ ጠጋ አለና ያ ኡማ لو كانت لك 100 نفس ثم رأيتها تخرج نفسا مرتد سعدون عن دين محمد أبدا إن شئت كلي وإن شئت لا تأكلي على كفارة እንኳን አንዲት ነፍስ ቀርታ 100 ነፍስ ኑሮ በሰውነትሽ ውስጥ 100 ነፍስ ደግሞ በአካል እንደልብ ተቀፎ እንደምትወጣ ስትወጣ በተራ ባያ ትንሽ አራራ 100ዎች እንደሚያልቁ ዝም ነው ምለዋል ስለዚህ አቋም ብትፈልጊ አትልኝ ታዲ ከመሐመድን ወደ ኋላ የሚልበት ምክንያት ጭራሽ አይኖርም አላት ይባላል ይህ ጊዜ ቁርጡን እንግዲህ አወቀ ተስፋ ሲቆርጥ ጊዜ እንደገና በእጇ ተቀፈ መናገር አጥቷት ምግብ አንጥልኝ ብላ ማለት እና እንደ አጥቂት ነገር አመጡና ሙቅ አፏ ላይ እንደገና እንደዚህ ያንጠባጠቡ ነፍሷ ለመዳን ቻለች ይባላል ይሄ የተረገመ እኔ ይራራል ብዬ ነው እንጂ ለከላት ገዲለኝ ነው አለችና አርማዋን አፍርሳ እሷም ወደ ህይወት ተመለሰች እርሱም በገባ አቋሙ ጠንቶ ኢማኑን ይዞ ተመለሰ ይህንን እንግዲህ አላህ Subhanahu Wa Ta'ala እንደ ምሳሌ አድርጎ ለመጮቹ ሙእሚኖች የዚህን ሱሐቢ አቋም ነው ልክ አርገሃል እያለ እየደገፈው ነው እሱ መጀመሪያ ያያት አልወረደም ግን ባለው ስሜትና ፍላጎት ኢማኑን ለምንም ለማንም የማይለውጠው መሆኑን ለማሳየት ነው ጥሩ አርገሃል እንግዲህ አንተ ይሄንን አቋም በመያዝ ሽርክ ውስጥ አልገባም የፈለገ ይሁን እንጂ ማለት ትክክል ነው እንግዲህ እናቴን እንዴት አርገህ አስቀይማለሁ በእኔ ምክንያት እንዴት ትሞታለህ ብትል ኑሮ ጉድ ሆነ ነበርና ወተቢ ሰቢለ መን አናበ ኢለይ መሐመድና አስሐበሁ ነው መከተል ያለበት በዲን ጉዳይ እንጂ እናቴ ይሄን ነገር ስላደረገች መራራት አይገባም ነበር ጥሩ ፈተናውን አለፍክ በማለት አላህ አወደሰውና አመሰገነው ይሄን ሱሐቢ
ተዋላ የሚመጡትንም አማኞች ይህንን ፈለግ እንዲከተሉ አደረገላቸው መመሪያ ተፈጠረ በሱ ሰበብ ማለት ነው። እና ይህንን እንግዲህ በሉቅማን ምክር መሐከል ጣልቃ ያገባው ሐሳቡ የሽርክና የኢማን ጉዳይ ስለሆነ ሁለቱም ነገሮች አዛምዶና አጣጥሞ ሰዎች እንዲህ አይነት ፈተና ሲያጋጥማቸው ከሽርክ እንዴት ሆነው ማምለጥ እንዳለባቸው የሌሎችን ተጽዕኖዎች እንዴት ደግሞ መቋቋም መቻል እንደሚገባቸው ለማሳየት ነው ማለት ነው። ከዚህ ቀጥሎ እንደ ወደ ነበረበት ወደዛው ወደ ሉቅማን መግለጫ ይመለሳል ማለት ነው። ያ ቡነየ ልጅ ሆይ ይላል ሉቅማን ኢነሃ ቁም ነገሩ አለ እንተኩ ምስቃለ ሐበቲን ምን ኸርደሊን የጎመን ዘር ፍሬ ቅንጣት የምታህል ነገር ስራ ብትኖር ይላል ፈተኩን ፊ ሶኽረቲን እና እቺ የጎመን ዘር ፍሬ ያህል ያነሰችው ቅንጣት ነገር በቆጥኝ ውስጥ ብትደበቅ አንድ ትልቅ ድንጋይ ጋራ ተራራ የመሰለ ቆጢ ድንጋይ ኑሮ ያቺ በጣም ብናኝ የምታህል ትንሿ ነገር እዛ ውስጥ ብትገባና ብትደበቅ አው ቢሰማዋቲ ወይም ደግሞ በሰባት ሰማያት ውስጥ ተወሩራ ያቺ የት እንዳረፈች የማታወቅ አንዲት ብናኝ የምታህል ነገር ብትጠፋ አው ፊል አርዲ ወይም ደግሞ በመሬት ውስጥ ተደብቃ የት እንዳረፈች በማይታወቅበት መልኩ ያቺ አንዲት ሐባ ነገር ብትጠፋ የቲ ቢሃ አላህ ለፍጡሮች ነው እንጂ የተደበቀችውና የተሰወረችው አላህ ግን Subhanahu Wa Ta'ala ተወደቀችበት የውመል ቂያማ ያመጣታል። ትንሿን ብናኛን ነገር ንቆ ወይም ረስቶ ወይም ጠፍታው ልትቀር አትችልም ማለት። የሰውዬ እንግዲህ ምን ያህል በእውቀት የጠለቀ መሆኑን ያሳያል። ነብይ አይደለም የሰራህ ስራ ብትከፋም ብትበጅም የፈለገውን ያህል እንደው ብታንስ እንኳን ጥቅቅም ብናኝ ብትሆን ቆጥኝ ውስጥ ብትደበቅ ወይም አፈር ውስጥ ብትቀላቀል ወይም ወደ ሰማይ ሄዳ ብትጠፋ አላህ ያችን ትንሽ ስራ የውመል ቂያማ ሳያመጣትና ሳያቀርባት አይቀርም ይላል። ኢነላህ ለጢፉን ኸቢር አላህ እውቀቱ በጣም የረቀቀና የጠለቀ ደግሞ እውቀቱ ሁለገብ የሆነ ዛሂር ግልጽ የሆነውን ጉልህ የሆነውን ነገር እንደሚያውቀው ሁሉ እንደገና ስውርና ረቂቅ የሆነውንም ነገር በተመሳሳይ መልኩ የሚያውቅ በመሆኑ የተሰራ ስራ የፈለገውን ቢያንስና ቢደበቅ ቢሰወር በአላህ ዘንድ ጋሪና ጉልህ መሆኑን እወቅና የምትሰራውን ስራ ሁሉ በሚገባ አድርገህ አከናውን በማለት ልጁን ይመክረዋል። ያአላህን እንግዲህ ሙራቀባ እንዲያደርግ በማንኛውም ቦታና ሁኔታ አላህ ያየኛል ይታዘበኛል ብሎ ጌታውን እንዲፈራ ከመጥፎ እንዲርቅና ለመልካሙ ሁሉ እንዲሰለፍ ያደርገዋል ማለት ነው። ያ ቡነይ እያለውንም በመቀጠል አንተ ልጅ ሆይ አቂም ሶላትን ጊዜውን ጠብቀህና ስርዓቱን አሟልተህ አስተካክለህና አዘውትረህ ስገድ። ጌታ ጋር የሚያገናኝ እንደ ስግደት ምንም ነገር የለምና ስግደትም ቢሉ ደግሞ ማናቸው ጎንበስ ቀና ሳይሆን አላህ እንደሚፈልገው አይነት የሆነውን ስግደትህን ያለ መሰልቸትና ያለ ማቋረጥ በቋሚነቱ ስገድ ይለዋል። ወእሙር ቢልማዕሩፍ እንደገና ደግሞ ለራስህ መስገዱ ወይም ደግሞ ከሽርክ መጠበቁ ኢማንን ማጥበቁ ብቻም በቂ አይደለም። ራስ የወደድከውን ኸይር ሁሉ ደግሞ ሌሎቹ እንዲሳተፉ ማስተባበርና ማዘዝንም አትርሳለው። እንግዲህ ሙእሚን ማለት ለራሱ ሰርቶ ለሌላ የሚያሰራ መሆን አለበት እንጂ እኔ ራሴ እንድኔን ጠብቃለሁ ከዛ ወዲያ ስለሌላው ምን አገባኝ ካለ የግማሽ እምነት ነው የሚሆነው ማለት ነው። እና ሐኪም ከመሆኑ የተነሳ እንደ ነብይ ነው አመራሩ ሁለገብ ነው ማለት ነው። ለራሱ በግሉ አላህ ጋር ያለውን ግንኙነቱን በትክክል እንዲያውቅና ግዴታውን እንዲወጣ ከማድረጉም ባሻገር እንደገና ደግሞ ለህብረተሰቦቹ የሚበጀውን መልካሙን ሁሉ እንዲነግርና እንዲመክር እንዲያስተባብር ያዘዋል ማለት ነው። ወነሃ አኒል ሙንከር ከመጥፎና ከጸያፍ ከብልግና ተግባር ደግሞ ከልክል። ማንንም ምንንም ሳትፈራ መጥፎ ነገር ሲሰራና ሲወራ ስታይ በግዴለሽነት ማለት የለብህም። ለምን እንዲታረጋላችሁ ብለህ አላህ የጠላውን ሁሉ ከልክልና አውግዝ ይለዋል ማለት ነው። ወስቢር አላ ማ አሳበከ እንግዲህ በሌላ አባባል ይሄ የደዕዋ ስራ ማለቱ ነው።
በኸይር አስተባብር ከመጥፎ ሰዎችን ከልክል ሲለው የአላህ ወኪል በመሆን የአላህን አደራ የዲን ተልቆ አራምድ ማለት ነው። ግን ሰዎች አምር ቢልማዕሩፍ ነህይ አኒል ሙንከር በሚያደርጉበት ጊዜ ሌሎቹ ሰዎች እንዲህ በቀላሉ የሚያውት አይደለም ይሄን አይነት አቋም ማለት ነው። ኸይር የማይወዱ ብዙ ሸይጣኖች አሉ። ሸርን ደግሞ ሊላቀቁ የማይፈልጉ አባሊሶችም አሉ። እነዛ ጋራ መጋጨት የግድ ነው እንዲህ አይነት አቋም ይዘህ ከመጣ ማለት ነው። ስለዚህ እስቢር አላ ማ አሳበከ አምር ቢልማዕሩፍ ነህይ አኒል ሙንከር ስታረግ ብዙ ተቃዋሚዎችና ችግር ፈጣሪዎች ሊመጡብህ ስለሚችሉ በሚያጋጥም ነገር ሁሉ ትዕግስትን ተቀዳጅ። በትዕግስት ጥርስህን ነክተህ ለመወጣት ቆርጠህ ተነሳ እንጂ እንዲሁ የፈለከውን ኸይር እያዘዝክ ሁሉም አሚን ብሎ የሚቀበልህና የሚከተልህ ወይም መጥፎውን ሁሉ እየከለከልክ ሁሉም ሰው ደግሞ አንተ የከለከልከውን ነገር እሺ ብሎ የሚከለከልልህ እንዳይመስልህ። ሰው የሚወደውን መጥፎ ስትነካበት እንዴት ትከለክለኛለህ አሻፈረኝ የሚል ሰው ይመጣል ማለት ነው። የማይፈልገውን ኸይር ስታዘው ደግሞ የምንድነው አንተ ምን አገባ ስለኔ ህይወት ብሎ የሚያንገራጥጥም ይመጣል። ያ ሲመጣ እንዳመጣጡ ለመቀበልና ለመወጣት ቆርጠህ ተነሳለው ማለት ነው። ኢነ ذلك من عزم الامور እንግዲህ በኸይር ማዘዝና ከመጥፎ መከልከል በዛም ታቢያ የሚመጣበትን መከራ መቀበልና መወጣት ይሄ ቸር የሚባል ነገር ሳይሆን በቁም ነገረኝነት ትኩረት የሚሰጠውና ማንኛውም ሰው እንግዲህ የአላህ Subhanahu Wa Ta'ala መልካም ወረታ ለማግኘት ከሚያስችሉት ነገሮች ሁሉ ትልቅ ቁም ነገር መሆኑን አውቆ ሊታተፍበት የሚገባው መሆኑን አውቀህ ይህን ነገር እንግዲህ በህይወትህ አለብኝ ብለህ እንድትሰብበት በማለት ይመክረዋል ማለት ነው። ይቀጥላል። እንደገና በግዱ ደግሞ መልካም ስነ ምግባርን እንዴት አድርጎ መከተል እንደሚገባው ሲገልጽ ምን ይላል? ወላ تصعر خدك للناس ይህን ደግሞ የጉንጭህን ወይም የፊትህን ጎዲ ማለት ነው ለሰዎች አታገላምጥ ወይም አታጨፋግባቸው ይላል። ለሰው እንግዲህ ፊትህን በሻሻ ማድረግ አለብህ፣ ብሩህ መሆን አለበት ፊትህ እንጂ ሰዎች መጥተው ሲያነጋግሩ በኩራት ወይም በመሰላቸት መልክ ፊትህን እያጨፋገግና እያጣመምክ እንዳትገላምጣቸው ይላል። ወላ ተምሺ ፊል አርዲ መራሃ በመሬት ላይ ደግሞ ኩራተኛ ሆነህ እየተዘባነንክና እየተገማሸርክም እንዳትሄድ። ኢነላህ ላ ዩሂቡ ኩለ ሙኽታሊን ፈኹር ኩራተኛና ጉረኛ የሆኑትን ሰዎች ሁሉ አላህ አይወዳቸውምና በማለት በግሉም ደግሞ ከህብረተሰብ ጋር ተስማምቶና ተጋብቶ ለመኖር የሚያስችሉትን መልካም ባህሪያትና ስነ ምግባሮችን ሳይቀር ይመክረዋልና ያስተምረዋል ማለት ነው። ወቅሲር ፊ መሽይከ ባካሄድ ደግሞ መካከለኛ ሁን አለ። ስትሄድ ከልፈት እያልክ እንደነጠላ ሰውም ትስስስ ብለህ መሄድ የለብህም። ረጋ ብለህ ክብር ያለው ሰው አረማመድ ተራመድ ይለዋል ማለት ነው። በጣም ደግሞ እንደ ህመምተኛና እንደ ሽማግሌ መጎተትም የለብህም። ጎታታ ሰውም ደግሞ ከሚገባው በላይ ከተጎተተ ብዙ አስቸኳይ የሆኑትን ነገሮች ለማከናወን አይችልም። በሰውም ዘንድ የተናቀና የተጠላ ይሆናልና ማለት ነው። በጣም ሳይፈጥኑ ከልፋታ ሳይባሉ በጣም ደግሞ ጎታታ ሳይባሉ በመካከለኛ ክብርህን ጠብቀህ ረጋና ቀልጠፍ ያለ አረማመር ትራመዳለህ ማለት ነው። ወውዱድ ሚን ሶውቲከ ስትናገር ደግሞ ድምፅህን ከሚገባው በላይ እንዳታጮኸው ዝቅ አድርገው ድምፅህን ማለት ነው። ማለትም በአዳማጩ መጠን ነው መናገር ያለብህ። አዳማጮቹ ሊሰሙት የሚችሉትን ያህል እንደ ርቀቱና እንደ ብዛታቸው ትናገራለህ። አዳማጩ ቅርብ ሆኖ ወይም አንድ ሰው ሆኖ እያለ አንተ እንደው አንድ አካባቢ ህዝብ እንደምታስተምር መጮህ የለብህም ማስተጋባት ማለት ነው። ወይም ደግሞ በጣም ድምጽ የሞተ ሆኖ ምናልክ እያሰኛ አዳማጭህንም አስቸገር የለብህም። ድምጽም ዝቅተኛና መካከለኛ መሆን አለበት ይላል። እና አንከረ አልአስዋቲ ለሰውቱል ሐሚር ከድምጽ ሁሉ አስቀያሚና አስከፊ ድምጽ ማለት የአህያ ድምጽ ነው። ለምን?
ትርጉም የሌለው እንደ አላስፈላጊ የሆነ ጩኸት ነውና የሚጮኸው ማለት ነው። እና አህያ እንግዲህ መጀመሪያ ሲነሳ ዘፊር ይባላል። እንደው በረጅሙ ይለቀዋል አፉን ከፍቶ እንዳለ ማለት ነው የፈስ የማመልጠው ድረስ። በመጨረሻ ደግሞ ያ ድምፁ እየተቆራረጠ እየተንሰቀሰቀ ነው የሚጨርሰው። ያን ያልቶ አካባቢውን አናውጦ ግን የሚያስተላልፈው መልእክት የለም ማለት ነው። እና እንደዚህ አይነቱን እንግዲህ አላህ የሚጠላው በመሆኑ በጣም ትርጉም የሌለው ጩኸት የጮኸ እንደሆነ አው ትዝብትና እንደ አህያ ደደም መሆንህን ነው እንጂ የሚያሳየው ሌላ ነገር አይደለምና አህያ እንዳትሆን ባነጋገርህም በማለት ይመክረዋል ማለት ነው።